ባለፈው ታስታውስ እንደሆነ እንግዲህ ዳንኤል 9 ላይ ነው ያለነው። ከቁጥር 9 ጀምረን ዛሬ ከቁጥር 20 ጀምረን ይቅርታ እስከ 27 ያለውን አንብበነው እንቀጥላለን። እስቲ አብረን እናንብብ። አስቀድመን ምዕራፍ 9 ቁጥር 20 ጀምሮ እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤም የእስራኤል ኃጢአት ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህ አለ፣ ዳንኤል ሆይ ጥበብና ማስተዋልን ሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክነና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም ነግር ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አመፃን ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅድስተ ቅዱሳንን የሚቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ስለዚህ እወቅ አስተውልም። ኢየሩሳሌምን መጠገን መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝብ ከተማይቱና መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰቱም ጫፍ ላይ አጥፊው ይመጣል፣ እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊ ላይ ይፈሳል ይላል። በዳንኤል ጸሎት እስካሁን ስንመለከት የነበረው ታስታውሱ እንደሆነ የንስሐ ጸሎት ነው። ዳንኤል የሕዝቡን ኃጢአት 68ኛ ዓመት ምናልባት ሊወጡ ጥቂት ዓመታት እንደቀራቸው አውቆ በእርጅናው ወንበስ ብሎ የሚጸልይበት በብዙ ጥበብ እግዚአብሔርን የሚፈልግበት ጊዜ ላይ ደርሷል። አሁን ዳንኤል ብያቸዋለሁ እንደ ድሮ አይነት ያ ወጣት ጎልማሳ ሰው አይደለም። የድሮ አይነት አቅም ጉልበት ያለው ሰው አይመስለኝም። ከእድሜው አንጻር በጣም ብዙ ዘመንም ከዛ በኋላ የኖርም አይመስለኝም። ግን በስተርጅናውም ቢሆን ጉልበቱን አንበርክኮ ምናልባት በቀን 2-3 ይጸልይ እንደነበረ መጽሐፍ ቅዱስ በሚነግረን እንኳን ተነስተን ማወቅ እንችላለን። እና በዚህ ጊዜ እየጸለየ የሕዝቡን ኃጢአት በንስሐ እንዲታጠብ እየለመነ ያለበት ጊዜ ነው። ምሕረትን እየጠየቀ የትላንትን ተአምራት ባለፈው ታስታውሱ እንደሆነ እያሰበ ለዛሬ እያመነ በመጨረሻም ደግሞ ጸሎቱ ራሱ ለእግዚአብሔር ክብር እንዲሆን እየተማጸነ እንደነበር ላስት ዊክ በጣም የተወሰኑ ሐሳቦችን አይተናል ማለት ነው። ታስታውሱ እንደሆነ በጣም በስፋት ያየነው በግብፅ ምድር የነበረውን ተአምራት ነው ስንመለከት የነበረው። እያሰበ ይጸልይ ነበር የምኑን የግብፅን አገር ተአምራት። እንደውም ቁጥር 15 ላይ አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣ እንደ ዛሬም ቀን ዝና ለአንተ ያገኘ ጌታ አምላኬ ሆይ ብሎ ነው የሚጀምረው። ስለዚህ አሁን ግብፅ ምድር ላይ ምንድን ነው እሱ የሚያስበው? ያንን የተሰራ ተአምራት ወደኋላ እያሰበ እንደገና ያመጣል ወደ አእምሮ። አያችሁ በጣም አሁን ጊዜው የነፃ መውጣት ጊዜ ነው ብሎ ሲያስብ ትልቅ ነፃ መውጣት ለሱ ሊያስበው የሚችለው ወደኋላ ግብፅ ነው። አሁን የመለቀቅ ዘመን ነው፣ የመውጣት ዘመን ነው። ህዝቡ ከዚህ በኋላ እግዚአብሔር ዴሊቨር ሊያደርጉ ጊዜ ደርሷል ብሎ ሲያስብ ትልቁ የተካሄደው ትልቅ ነፃ መውጣት ወደኋላ ስለሆነ እሱን የሚያስብበት ጊዜ እንደሆነ አይተናል። እና ዋና ዋናዎቹ ሲያስባቸው የነበረው የእግዚአብሔር አምላክ ትልቅነት በበረታች እጅ ማውጣቱን በምን አይነት ተአምራት እንደው ባለፈው ብያቸዋለሁ። ያስከፈሏቸውን ሁሉ እግዚአብሔር አስከፍሎ የበሉትን ጉልበት ሳይቀር በወርቅ አካክሶ አደንዝዞ ነው ያስወጣቸው። የገደሉባቸውን ሕፃናት በሕፃናቶቻቸው ነው የተካው እግዚአብሔር። በጣም ሲሪየስ ነው እግዚአብሔር የሆነው። በፍርዱ ሲወጣ እግዚአብሔር በቃ በጣም ተበቅሏቸው ነበረ ብለን አይተናል። እግዚአብሔር እንደተናገረው ልክ ዳንኤል እንደጸለየው የኋላውን ዘመን አስቦ ዛሬም በግብፅ ሀገር ላይ እንደሰራው በሕዝብ ላይ ልታረግ ትችላለህ ነው ጸሎቱ አይደል?
ዛሬም በህዝብ ላይ ነፃ ማውጣት ትችላለህ፣ በበረታሽ ግን ልታወጣን ትችላለህ፣ ነፃ ልታደርገን ትችላለህ ነበር ጸሎቱ። ሪሊ ነፃ አውጥ ወይ? ጥቂት ነገር ነው ማሳያችሁ። ምናልባት ወደ መጨረሻ ጥቂት ሪቪዥን ስለሚኖረን ምናልባት ኢቭን ከጨረስን በኋላ ትንሽ በሆኑ በዳሰሳዎች መልክ ልናየው እንችላለን። የወጡባቸውን በሶስት እንደወጡ ታውቃላችሁ፣ ግን ትንሽ ልናይ እንችላለን። ልክ ነው እንደተነገረው ዳንኤልም እንደጸለየው እነኚህ ሰዎች ነፃ ወጥተዋል። በእርግጥ የጸሎቱ መልስ የነሱ ነፃ መውጣት ነው ማለት አይደለም። አሁን እዚህ ጋር በኋላ ስለምንመለከተው ግን እውነትም ነፃ አውጥተሃል ትላንትና፣ አሁንም ህዝብን ነፃ ማውጣት ትችላለህ፣ ይቅር ልትለን ትችላለህ፣ ልትታረቀን ትችላለህ እያለ ነበር። እውነትም ነፃ ወጥተዋል። የመጀመሪያ የምትመለከቱት ዕዝራ 1 ከ1-3 ላይ የሚነግረን ቂሮስ የተባለ ሰው በመጣ ጊዜ 70 ዓመት ሲፈጸም እግዚአብሔር ህዝቡን ወደ ምድራቸው ሸኝ ብሎኛል የሚል ንጉስ መጣ እና በጣም የሚገርም ነው። ዕዝራ 1 ከ1-3 የኤርሚያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ነው የሚለው። አያችሁ ወደ ኋላ ማንን ነው ዕዝራ እንትን የሚያደርገው? ኤርሚያስን ነው የሚያስበው ወደ ኋላ። አያችሁ ብዙ ዘመን አገልግሏቸው ጉድጓድ እየከተቱት ወደ ግብጽ በስደት እየሄደ አንሰማም እያሉት አንተ ከጎረቤት ጋር ተሻርከ ነው ይሄን የምታደርገው ባንዳነ እያሉ ሲያሰቃዩት የነበረውን ደሴም ሰው እየጠቀሰ ነው ከብዙ ዓመት በኋላ። ኤርሚያስ አሳዛኙ አልቃሻው ነቢይ በጣም ታውቃላችሁ። በእድሜው ዘመን መልእክቱ ያልተሰማ ሰው ነው። አልተሰማ ከሞተ በኋላ ነው ለኤርሚያስ ወዮ ይሄን ሰው የነገረን እውነት ነው ብሎ የተቀበሉት ይባላል መልእክቱን እንጂ በቁሙ በነበረበት ጊዜ ኤርሚያስ ልክ ነው ያለው ሰው አልነበረም። ግን ከብዙ ዓመት በኋላ ኢቭን ከዳንኤልም በኋላ ዕዝራ ራሱ ሳይቀሩ እንደገና ወደ ኋላ ይመለሱና በፋርስ ንጉስ በቂሮስ በመጀመሪያው ዓመት የእግዚአብሔር የፋርስ ንጉስ የቂሮስን መንፈስ አስነሳ። እንዴት ቃል ልክ በኤርሚያስ አፍ እንደተናገረው ይላል። እንግዲህ ካን ኢማጂን እንግዲህ 605 ቢሲ አካባቢ ነው ብያቸዋለሁ። ኢቭን እንግዲህ ወደ ኋላ ጥቂት ዓመታት እንኳን ከቆጠርን ኤርሚያስ ያገለገለበትን ዘመን ማሰብ ትችላላችሁ። እንግዲህ በ600 እንኳን ቢሲ ብለን ካሰብን እንግዲህ ወደፊት ቁጠሩና እስከ ዕዝራ ዘመን ድረስ ተሻግራችሁ ስትመለከቱ በዚህ ጊዜ ውስጥ ሁሉ አልፎ አንደኛ የሚታሰብ ነብይ መሆን፣ ሁለተኛ ደግሞ እግዚአብሔር ቃሉን ለመፈጸም ዓመት ሲቆይ ማይረሳ። አንዳንድ ሰው እኮ የሆነ ነገር ብላችሁ እንኳን ልትረሱት ትችላላችሁ። ሳይረሳ የተናገረውን ቃል ለመፈጸም ቂሮስ የሚባል ሰው ያስነሳ። ያው እንግዲህ እንደምታውቁት ነው በፊቱ ሄዳለ። ቀኝ እጁን ሊያስኩት ለቂሮስ እንዲህ ይላል፣ በፊት ሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች ቆርጣለሁ፣ የብረቱ መሮች ሰብራለሁ ይላል ነው የምንለው። ግን ሪሊ የእውነት እንደው ባክግራውንዱ ስታየው ቂሮስ የአሕዛብ ንጉስ ነው። ሪሊ እንተው እግዚአብሔርም ያነገሰው የተቀባም ሰው አይደለም። ቀባውት የሚለው ለዚህ ፐርፐዝ ነው። ከፊቱ ወጣለሁ እጁን ይዣለሁ የሚለው ምንድነው? የእግዚአብሔርን ፐርፐዝ አኮምፕሊሽ ለማድረግ የተነሳ እንደሆነ ወደ ኋላ ከተመለስን ናቡከደነጾርም እኮ ባሪያዬ ናቡከደነጾር ብሎታል ብለን ነበር ታስታውሱ እንደሆነ። ስለዚህ እግዚአብሔር ለካ የነገስታትን እጅ ልክ እንደ እጁ አድርጎ መጠቀም ይችላል። ለካ የነገስታትን አንደበት እንደ አንደበቱ አድርጎ መጠቀም ይችላል። አንዳንድ ጊዜ ነገስታት ከቁጥጥር ውጭ ወጡ ሲመስለንም እግዚአብሔር እንደው በቃ እንደው የሚያየጠፋ ሊመስለን ይችላል። ግን አለ በዘመናት ሁሉ ይሄን በጣም ባክግራውንድ አይተነዋል። እና አሁንም እንደገና እግዚአብሔር ሉዓላዊ አምላክ አንድ ሰው ደግሞ አስነሳና ምንድነው ደግሞ የሚለው የቃሉ ይፈጸም ዘንድ ነው ይሄ ሰው እየተነሳ የሚለው። እግዚአብሔር ቃል መፈጸም ስላለበት ይሄ ንጉስ ተነሳ ይለናል። እሱ ብቻ ሳይሆን ሲነሳ ደግሞ ብሎኛል እያለ ነው የተነሳው። አንዳንዶች እንደውም ይላል ይሄ ኮንፊውዝድ እግዚአብሔር በቃ ሊትራሊ ተቆጣጥሮት ነው የሚሉት። ተናግሮኛል የሚል ሰው እንዴት ሊነሳ ይችላል ብሎ ስለሚታሰብ ማለት ነው። እና የእግዚአብሔርን ሐሳብ ለማገልገል ሲነሳ እንደሆነ ታያላችሁ። እሱ ብቻ ሳይሆን መልቀቁ አይደለም የሚገርማችሁ ነገር። እሱ በሶስት እንዴት እንደለቀቀ ስላየን ግን መልቀቁ ብቻ ሳይሆን መቅደሱን እንዲሰሩ ሁሉ ፈቀደ። አያችሁ የግብጽን አስቡ እስቲ እንዴት ነው መልቀቅ ብቻ አይደለም። ሂዱ አምልኩ በቃ በትውልን አይደል የተባለው። እዚህም ጋር ስትመጡ ደግሞ መቅደሳችሁን ስሩ አለ ማለት። ዕዝራ ምዕራፍ 1 እዚሁ የቂሮስ ንጉስ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለ ዘንድ አዞኛል። ምንድነው የሚያወራው ይሄ ሰውዬ? ይሄ ሰውዬ እኮ መጽሐፍ ቅዱስ እኮ ብሉይ ኪዳን ያገላበጠ ሰው አይደለም። ገብቷቸዋል? ይሄ ሰው እኮ ቸርች የሄደ ሰው አይደለም፣ ወይ ደግሞ ግን ከሐዋርያት እግር ስር የተማረ አይደለም። አለ ነገር በጣም ግራ ሊገባች ግን የእግዚአብሔርን እንትን ነው የምታዩት። የእግዚአብሔርን ብልሃት አንድን ሰው ለፐርፐዙ እንዴት አድርጎ ማስነሳት እንደሚችል ነው የምትመለከቱት። ናቡከደነጾርም ብለናል ሲተብት እንዴት አድርጎ አእምሮን ወስዶበት ሳራ አስበልቶ ጊዜው ሲጨርስ ደግሞ ቦታውን ጠብቆ ማንም ሳይወስድበት የመለሰ ሉዓላዊ አምላክ ነው ስንል የመጣ ነው። የዳንኤል መጽሐፍ አንዱ ጭብጥ ሉዓላዊ አምላክ ብለናል። ስለዚህ እዚህም ጋር ደግሞ ቂሮስንም ስታዩት ነውና ሉዓላዊ አምላክ ታያላችሁ። ሉዓላዊ ማለት በፈቃዱ ሁሉን ነገር ማድረግ የሚችል የመጨረሻ ፈራሚ የመጨረሻ ቃል የሱ የሆነ ከሱ በላይ ማንም የሌለ ማለት ሉዓላዊ የሆነ አምላክ ማንም ሰው እሱን ሊያዘው ትክክልና አይደለም ሊለው የማይችል አምላክ ማለት አንድ ነገር ፈልጎ ተፈጻሚነትን ላይ ሊደረግለትም ይችላል አይደለም። ይሄ ነገር ልክ አስበሃል ግን ይሄን ልናረግልህ አንችልም ማይባል አምላክ ማለት ነው።
አስነሳው ማለት ነው። በኢየሩሳሌም ቤት ስራ ብሎኛል ብለው ይህን አዋጅ አወጣ ማለት ነው። ከህዝብ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሆን ይላል። ለአይሁድ የሰጣቸው እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ፣ በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። እንደዚህ አይነት አዋጅ ወጣ። ተግዘው እንዳልመጡ ማለት ነው። ተግዘው እንደዛ ተጭነው እንዳልመጡ በሶስት እንትን እየጫኑ በአህያ ግማሹን እየጎተቱ ምድረ በዳ ንጉሳቸውን ሳይቀር እንዳልወሰዱ አሁን ደግሞ ይመለሱ ቤታቸውን ይስሩ ሚል አሁን ማን ያስባል? እስቲ 70 ዓመት በኋላ ይሄን ነገር እንዲህ አይነት አዋጅ ይወጣል ተብሎ እስቲ አንዳንድ እኮ ሀገር ስትቆዩ እኮ ነው የምትረሱት። እንደው የምሳሌ የግብጽ ላይ ታችሁ እኮ ዮሴፍን ማያቅ ሌላ ንጉስ መጣ አይደል ሚሉ ከዛ አስጨነቃቸው ብለን ያየነው 70 ዓመት ሲያልፍ እኮ ምንድነው ምናምን ተብሎ ነው እንደውም እኮ የበለጠ እኮ ጸጉረ ልውጥ ነው የምትሆኑት። እነኚህ ሰዎች ግን እንደ አዲስ እንደገና በቃ ፍሬሽ ንጉስ ተነሳ። ለእነኚህ ሰዎች ኮንሰርን የሚሆን ለካ እግዚአብሔር ነው ለካ የነገሮች ሁሉ ለካ ፈጻሚ ነገሮችን መቆጣጠር የሚችል አምላክ ከላይ እንደሆነ ትመለከታላችሁ። እሱ ብቻ ሳይሆን ደግሞ በጣም የሚያስቀኝ ነገር ልንገራችሁ። እንደው የሚያስቅ ነው ብለው ይሄን ናቡከደነጾር የወሰዳቸው ብርጭቆ እንዲመለሱ አዘዘ። እኔ እኮ ይገርመኛል። ቁጥር 7 ላይ የምትመለከቱ ንጉሱ ቂሮስ ለናቡከደነጾር ከኢየሩሳሌም ወስዶ በአማልክቱ ቤት ያኖራቸውን የእግዚአብሔርን ቤት ዕቃዎች አወጣ። የፋርስ ንጉስ ቂሮስም በመዝገቡ ላይ በነበረው በሚትሪዳጡ እጅ አወጣቸው። ለይሁዳም መስፍን ለሳብሳር ቆጠራቸው። ቁጥራቸውም ይህ ነው 30 የወርቅ 1000 የብር ሳህኖች ይውላችሁ ሳህኖች 29 ቢላዋ እኔ ይገርመኛል 30 የወርቅ ደካዎች 410 ሌላ አይነት የብር ምንድናቸው ነኝ 1000 ሌላ ዕቃ ነበር። የወርቁና የብር ዕቃዎች ሁሉ 5400 ነበር። እኔ ቆይ ተውት ቢላ ተመለሰ። በቃ ብርጭቆ ተመለሰ። ያ ብልጣሶር መጥቶ ታስታውሳላችሁ አለ ይሄ አምላክ እንጠጣበት ምናምን ብሎ እየጠጣበትና ማኔቴ ቀልፋሪስ አይደል ከቤት ጋር ነው ይሄን ያየው ብሎ ተጻፈለት አይደል ወረደ ከዙፋኑ። እግዚአብሔር ደግሞ ዘመን ቆጥሮ ህዝቡን እሺ ያስወጣ። እንዴት ብርጭቆ ነፃ ያወጣል እግዚአብሔር? እንዴት ቢላዋ ነፃ ያወጣል ትላላችሁ? እማይረሳ እኔ አይ ቲንክ ይሄን ያደረገው እኔ እግዚአብሔር እንትን እነሱን የሚተካ ሳህን ስላልነበረ አይደለም። ገብቷቸዋል። እነሱን የሚተካ ዛገር ላይ እንደገና ወርቅ አድርጋችሁ እሱን ሳህን አምጡልኝ ማለት ምንም መቀደስ ነው ባይዘው ወይ ደግሞ ዛገር ስለሌለም አይደለም የወርቅ ዕቃ። እግዚአብሔር ግን የማዳን ኃይሉ ለመጨረሻ መሆኑን ለማሳየት ይመስለኛል ይሄንም ያደረገው። አንድ ጊዜ ታስታውሳላችሁ 3 ነገስታት ወደ ምድረ በዳ ሄደው ወደ ኤልሳ መጡ። የእግዚአብሔር ሰው እዚያ አካባቢ ያለው ያሉ አሁን መጣና በቃ ይሄው 5 ነገስታት ወጥተን ይሄው በምድረ በዳ ተንከራተትን አሁን በቃ ልንጠፋ ነው አለቀን አሉ ማለት ነው። እስቲ ጊታር አምጡ አለ ማለት ክራር አስጡኝ ተባለና መደርደር ጀመር። በዚህ ሸለቆ ሁሉ ጉድጓድ ቆፍሩ እግዚአብሔር እንዲህ ይላል ንፋስ አትየው ዝናብ አትየው የሸለቆ ውሃ ይሞላል አለና ከሁሉ የሚገርመኝ ቃል እናንተና ከብቶቻችሁን ትጠጣላችሁ። ሰው ለራሱ ሳያምነው ሲቀር ለከብቱ እግዚአብሔር ማለት ከብታችሁ ብሎ መጥቀሱ ራሱ ነው ይገርመኛል። የእግዚአብሔርን ዲቴል ማዳን ነው ፍጹም ማዳን። እግዚአብሔር ማለት ከእግዚአብሔር አይን የሚተሰወር የሆነች ነገር የሚባል ነገር የለም። እና ሲያስበው እዝራ ራሱን የመጻፉ ይገርመኛል። ይሄን ነገር ቢላዋም ነፃ ወጣ፣ ብርጭቆም እኮ ወጣ ተግዞ የነበረው አንድም አልቀረም ነው። ፍጹም ማዳኑ ለማሳየት ነው ይመስለኛል የጻፈው ራሱ። ፍጹም ሲነሳ የተባለው ነገር በሙሉ ተቆጥሮ ነው የወጣው አንዳች ነገር እንኳን ሲመልሳቸው ማለት ነው። እና ይሄንን በጣም በሚገርም ነገር ነው እኔ የተነነኩበት አንዱ ትልቁ ቃል የእግዚአብሔር ማዳን በጣም ፍጹም ነው። ሌላ ሰዎቹና ዕቃው እንዲወጡ ብቻ መፍቀዱ ሳያንስ የቁስና የገንዘብ ድጋፍ ይደረግ ተባለ። ጭራሽ ነው ሲወጡ ደግሞ ከግብጽ ምን ነበር ጠይቁና ወርቅ በሙሉ አፈዛቸዋለሁ ይሰጧቸዋል ነበር የተባለው። አሁን ደግሞ ይሄ ደግሞ ምንድነው የሚመስለኝ ሲገዟቸው አልነበረ በዛ ምድር ላይ ሲገዟቸው ስለኖሩ አሁን ደግሞ ጭራሽ የገንዘብ ድጋፍ ይደረግ ተባለ ማለት ነው። 1:4-6 በሚኖርበት ስፍራ ሁሉ እዝራ ላይ ይሄን ነው የሚለው ለቀረሰው የሀገሩ ሰዎች በብርና በወርቅ በዕቃ በእንስሳት ይርዱት። ይህም በኢየሩሳሌም ላለው ለእግዚአብሔር በፈቃዳቸው ከሚያቀርቡት ሌላ ይሁን። የይሁዳና የብንያም የአባቱ ቤቶች አለቆች ካህናቱ ሌዋውያን ተመልከቱ። እሱ ብቻ ሳይሆን ሀገራቸው ሄደው ስራ እንደገና ሲሰሩ ደግሞ ሌሎች ጠላቶች አሉባቸው። ምክንያቱም ብዙ ዓመት ቆይተዋል። ታውቃላችሁ ሰሜን ተብሎ እስራኤል እንደገና ደቡብ ተብሎ ደግሞ ይሁዳ ተብሎ ተከፍሏል አይደል? እስራኤል 12 ነበሩ። 12 ወንድማማቾች አገር ነው እስራኤል ተብሎ እስራኤል የተባለው 12 ወንድማማቾች ኔሽን ሆኑ። እነሱ ናቸው በስተው ፋይናሊ ክልል የሆኑት 12 ክልል ሆኑ። መጨረሻ ግን እነኛ 10 ክልል ከሮብዓም ኃጢአት ምክንያት ተበተኗል፣ ለብቻቸው ተበተኑ። ሌሎቹ ደግሞ ሁለቱ ደግሞ ብንያምና
ይሁዳ ለብቻቸው ቀሩ። አሶር ነው እነኛን የወሰዳቸው የላኞቹን ይበታ ግን ሲወስዳቸው አይ ቲንክ ባለፈው ስናይ ነበር አይደል ግማሾቹን ወሰዷቸው ጥርግ አድርጎ አልተመለሰም ራሱ እና እንደውም ብዙ ጊዜ ምን ይላሉ የይሁዳን ቃል ስማ ታስታውሳላችሁ ትንቢት ለሁሉም ሰው የተናገረ የነበረው ያዕቆብም ሲባርካቸው እንደገና ደግሞ ሙሴም ሲባርካቸው አንዱ የባረከው ቃል ለይሁዳ የይሁዳን ቃል ስማ ወደ ምድሩም አግባው እጆቹ ይጠንክሩለት ምናምን የሚል ቃል ነበር ምን ነበር ሄዶ አይቅር ተበትኖ አይቅር ብሎ ያንን አስቦ ነው ይላሉ የተናገረው አያችሁ የይሁዳን ቃል ስማ ወደ ምድሩም ወደ ወገኖቹም አግባው ያለው እዛ ምድር ላይ ሆነው የጮሁትን ጮት መልሶ አገባው ተመለሰ ወደ ሀገር እነኛ ግን 10 ተበታትነው ነው የቀሩት ግማሾቹን ደግሞ አመጡና የነሱን ወገን ብትንትን ብለው እና ባለፈው አይተናል ሳምራውያን በቃ የነሱ ውጤቶች ናቸው ከይጥጥ ያለ ስለዚህ አንድ ሳምራዊ የእግዚአብሔር ሰው ነው ማለታቸው ምክንያቱም የአሶራዊ ሊሆን ስለሚችል ማለት በእንደዚህ አይነት ነገር ውስጥ ነው የቆዩት ማለት እና የሚገርማችሁ ታስታውሳላችሁ በጣም ብዙ በነበሩት የመቅደሱም ስራ የቅጥሩም ስራ በጣም የምታዩት ነገር ተጽዕኖ ነበር አይደል አንዱ ተጽዕኖ የነበረባቸው ታስታውሳላችሁ እነ ነህምያ ላይ ምንድነው የክልል ምንድነው የሚባለው ሳምራውያን አይደል ታስታውሳ እነ ማናቸው እነ ጦቢያ እነ ሰንበላጥ እነ ተንተና እነ ሰተርቡዝና እነ አፈርሳካውያን ምን አልሰማችሁ ታስታውሱ እንጂ እነኝማ ከረሳችሁ በቃ እነኝ በጣም እንዲተነሱ እንደዚህ ያረጉ ይያሉ ለምንድነው በጣም ይቃወማቸው ነበር እነኛ የሩቅ ሰዎች ነው ይመስላችሁ ጸገሩ ታሰሩም ብለው መጨረሻ ላይ ባንተ ላይ ቂሮስ ደብዳቤ ጽፈው ባንተ ላይ ሊነሱ ከተማይቱን ሰርተው እንደገና እናመጻለን ሲሉ ሰምተላ ምናም ብለው በመካከል ጋፕ ሁሉ አለ የሚገርማችሁ አስቆመውታል ስራው ሊትራሊ በመካከል እንደዚህ አይነት ነገር ሁሉ ተፈጥሮ ያወዛው መጽሐፉ ላይ ወደፊት እናየዋለን ማለት ነው አሁን ይሄ ሰውዬ ግን ምንድነው ያደረገው ወደ ሀገሩ ሲመለሱ ለፕሮጀክቱ ራሱ ጥበቃ ይደረጉሉ የሚል መጣ አረገ ማለት ምን ይላል አሁንም አንተ በወንዝ ማዶ ያለው ያገሩ ገዢ ተንተናይ ሰተርቡዝናይ በወንዝ ማዶ ያሉት ተባባሪዎቻቸው አፈርሰከ ከዚያ ራቁ ይላል ተመልከቱ ይህም እግዚአብሔር ቤት ይሰራ ዘንድ ተው የአይሁድን አለቃና የአይሁድ ሽማግሌዎችን የእግዚአብሔር ቤት በስፍራው ይዘር ዘንድ ተዋቸው አሁንም ስሙንም በዚያ ያኖረው አምላክ ይህን ይለውጥ ዘንድ በኢየሩሳሌም ያለውን የእግዚአብሔር ቤት ያፈርሱ ዘንድ እጃቸውን የሚዘረጉትን ነገስታትና አሕዛብ ሁሉ ያጥፉ እኔ ዳሪዮስ ይህን አዝዣለሁ በትጋት ይፈጸም ብሎ ነገር ይሄን አዋጅ ወጥቷል ተመልከቱ እግዚአብሔር እንዴት እንደሆነ የሚዋጋላቸው ነው ሰዎች በቃ እግዚአብሔር የተናገራት ነገር ማንንም ሰው ሳይከለክለው ማለት ነው ኢሳይያስ 44:28 ላይ እግዚአብሔር የልቤን ፈቃድ ያሰብኩትን እፈጽማለሁ እንደነገረ እንደተናገረው ያሰበውን የልቡን ፈቃድ እግዚአብሔር ፈጸመ ማለት እግዚአብሔር ባሪያዬን ቂሮስን አስነሳለሁ ሲል ቂሮስ ራሱ አልተወለደም ሊትራሊ እንትሩን ካሰላ ነው የሚሆን ቂሮስ ራሱ የለም እንደዚህ ይባል ሰው ዘመን ገና ቂሮስ የሚባለው ሰው የገና ምናልባት ገና ወይ ዳዴ ባልሄደበት ወይ ያልተወለደበት ዘመን እግዚአብሔር አስነስቼ ይሄን ያስደርገዋለሁ ማለት ነው ወዳጆቼ የኛ አምላክ ሉዓላዊ አምላክ ነው አንዳንድ ጊዜ በጣም የሚጠፋብን ነገር ሰይጣን ሁሉ ጊዜ ከአምሮአችን ትንሽ የሚያረግብን የእግዚአብሔርን ትልቅነት ነው አያችሁ እነ ጳውሎስን ስታዩአቸው የእግዚአብሔር ትልቅነት እኛ በተሰማን ስሜት አይደለም ይለካው የእግዚአብሔር ትልቅነት እኛ ባገኘነው ነገርም አይለካ የእግዚአብሔር ትልቅነት ባጣነው ነገር አይለካ እነኚህ ሰዎች 70 ዓመት ሲጋዙ መሰደቢያ ሆነው ነበር አምላካቸው የታለ ተብለው እቃቸውን እንደውም ናቡከደነጾር ሊትራሊ የወሰደው እቃውን ታውቃላችሁ ለምን እንደሆነ አምላካቸውን መቅደስ ውስጥ ገብቶ እስኪዘርፈው ድረስ አምላካቸው ዲፌንድ አላረጋቸውም ለማስባል ነበር እቃውን ገብቶ የወሰደው ለማዋረድ ነበር የእስራኤልን አምላክ ማዋረዱ ነበር እንጂ እቃው ያን ያህል ተሰሆኑ አይደለም ያን ያህል መሰደቢያ ሲሆኑ ዝም ያለ እግዚአብሔር ሲዝኑ ሲመጣ ደግሞ እግዚአብሔር በድግ አለ ማለት ነው ተነሳ ከመካከላቸው በእጃቸው ውስጥ እጁን ከቶ ወደ ላይ ህዝቡ ነፃ እንዲወጡ አደረገ ወዳጆቼ የእግዚአብሔርን ትልቅነት እንደማወቅ ወገኖች ክርስቲያን ኩምሽሽ ምንለው ብዙ ጊዜ በቃ አምላክ የለሽነት ስሜት የሚሰማን ያንን የእግዚአብሔርን ትልቅነት ሲጠፋ ነውና ጠጋ ብሎ ትልቁ ነው እንዲህ የኔ አምላክ ትልቅ ነው ብሎ ማጥናት ማየትን የመሰለ ነገር የለም ወዳጆቼ በእውነት ሁሉ ጊዜ እግዚአብሔርን እናጥ ነው እግዚአብሔርን አሜን እግዚአብሔርን እናጥ ነው ትልቅ ስለ አባቱ ትልቅነት ቢያጠና ልጅ ይጠቅመዋል አይጎዳውም ትልቅ ነው ባለ ቁጥር ነው ኮንፊደንሱ የሚጨምረው ትልቅ ነው ባለ ቁጥር ነው አቅም ያገኘው የሚበረታው እና ይሄንን ተአምራት ሲደረግ ታያላችሁ ማለት ሶ ካያ ጀምሮ የምትመለከቱት የዳንኤል የጸሎት መልስ ነው በእርግጥ እውነቱን ካላችሁ የዳንኤል የጸሎት መልስ መመለሳቸው አይደለም አሳያችኋለሁ ቀጥሎ የዳንኤል የጸሎት መልስ የነሱ መመለስ አይደለም እኔም ያሳዩአችሁ የእግዚአብሔርን አቅም እጁ እንደጸለየው እኮ ልክ ነው እግዚአብሔር ዴሊቨር አድርጓል የሚለው ነው እንጂ
የዳንኤል ግን ፉል የጸሎት መልስ እሱ አይደለም። አሁን ለሱ ይዞለት የሚመጣው የጸሎት መልስ ከዛ ያለፈ ነገር ስለሆነ ማለት ነው። እኔም ገና ስናገር ብሎ ይናገራል ቁጥር 20 ላይ በኃጢአቴና በሕዝቤ በእስራኤል ኃጢአት ላይ ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እየበረረ መጣ። በማታ መስዋዕት ጊዜ ምን አለኝ? ዳሰሰኝ፣ አስተማረኝ፣ ተናገረኝ፣ እንዲህ አለኝ ዳንኤል ሆይ ጥበብና ማስተዋልን ሰጥ ዘንድ አሁን መጥቻለሁ ይላል። የመጀመሪያ ስለ መልአኩ ራሱ የሆነ ነገር ታያላችሁ። እንደው ዛ ዲቴል አንገባም፣ ግን መልአኩ ራሱ ተፈጥሮውን ያሳያቸዋል። የመጀመሪያ መልአኩ ራሱ ታዛዥ መሆኑን ነው ያሳያችሁ። ታዞ ነው እኔ ታዝዤ ነው የመጣሁት ተልኬ ነው የመጣሁት ብሎ ሲል እግዚአብሔር እንደላከው ትመለከታላችሁ ማለት ነው። ሁለተኛ ደግሞ አንደኛ እንግዲህ መላእክቶች ይሄ ነው ስራቸው። ምንም ሌላ መላእክቶች ባይዘው ለእግዚአብሔር ለመሰዋት፣ ለእግዚአብሔር ለማጠን፣ ለእግዚአብሔር ግሎሪ ለመኖር የተፈጠሩት ራሱ እግዚአብሔር መላእክትን መቼ እንደፈጠራቸው ባናውቅ እንኳን እንደው ከሰይጣን እንኳን ተነስተን ብናይ የቀደመ መልአክ ስለነበር እሱና ሌሎቹን ከሱ ጋር የተጣሉት መላእክቶች አንደል ኪሩብ ነበርክ፣ ምጋርድ ነበርክ፣ ሙዚቀኛ ነበርክ ይላል። አንዳንድ ሚዚሺያን መላእክቶች አሉ ማለት ነው። የሚጋርዱ መላእክቶች አሉ ማለት ነው። የሚያሸበሽቡ አሉ ማለት ነው። የሚዘምሩ አሉ ማለት ነው። የእግዚአብሔርን ክብር ዝም ብሎ ቅዱስ ቅዱስ ሚሉ አሉ ማለት ነው። ብዙ አይነት የመላእክት ታይፖች አሉ። ይሄ አንዳንዶቹ ደግሞ መልእክተኞች ናቸው። ወደ ሰው በመልእክት ይሄዳሉ። ብዙዎቹ የተጠቀሱ አሉ በዳንኤል መጽሐፍ ላይ እነ ሚካኤል አይደል በስም የተጠቀሱ አሉ፣ እነ ገብርኤል እንደዚህ የተጠቀሱ አሉ። እና በዚህን ሰዓት ላይ ወደ እሱ ሲመጣ ነው የምትመለከቱት። ሁለተኛ ደግሞ መልአኩ እየበረረ መጣ ነው የሚለው እግዚአብሔር ገና እኮ ጸሎቱ እንግዲህ መጀመሩ ነው። በኋላ ቀጥሎ ታያላችሁ። ግን ምን እግዚአብሔር ፈጣን ምላሽ ሲሰጣ ያላችሁ ብዙ ዘመን እኮ ይሁዳ እኮ በ70 ዓመት እኮ ሊሆናት ነው በምርኮ ነች እኮ የቆየችው። ያን ሁሉ ዓመት ዳንኤል አልጸለየም እንዴ? 70 ዓመት አልጸለየም? ሳይጸልይ ነው የቀረው ያን ሁሉ ዓመት። አሁን ዳንኤል በሄደ በ35 ዓመቱ አልጸለየም? 40 ዓመቱ ላይ ሆኖ አልጸለየም? 68 ዓመት አካባቢ ከወጡ እስከሚሆናቸው ድረስ ያንን ጸሎት ቢጸልይ አይሰማ? የእግዚአብሔር ታይም ይባላል ለካ ጸሎት ላይ አያችሁ። እግዚአብሔር የሚፈጥንበት ታይም አለው ለካ አያችሁ። ድንገት የሚመጣበት ታይም አለው። ማንም ማያስቆመው ታይም አለው። ሰዎችን ሁሉ የሚያስነሳበት ታይም አለው። ነገስታትን አንደበት የሚቆጣጠርበት ታይም አለው። እግዚአብሔር የራሱ ጊዜ የሚባል አለው። እግዚአብሔር ሲዝን የሚባል አለው ለካ የሚሰራበት ጸሎትን የሚመልስበት ጊዜ አለው። ወዳጆቼ ክርስቲያን እግዚአብሔርን ጊዜ መጠበቅን የመሰለ አቅም የለም። የእግዚአብሔርን ሲዝን አባቶቻችን አንዳንዶቹ ባይዘው ልንገራችሁ የእግዚአብሔርን ጊዜ እየጠበቁ የሞቱ ጻድቃን ተብለዋል። አንዳንድ ጊዜ ተስፋ ይቆርጡ የሞተራል የእግዚአብሔርን ጊዜ እየጠበቁ እግዚአብሔር ጸሎታቸውን የሚጠይቁት ሳይመልስላቸው እኔ አልመለስከውም ግን አንተን አምናለሁ እያሉ ወደ መቃብር የሄዱ የእምነት አርበኞች የእምነት አባቶች የተባሉ ብዙ አሉ። ወዳጆቼ እግዚአብሔር ሉዓላዊነትን ማመን ነው አማኝነት። የእግዚአብሔርን ትልቅነት ማመን ነው፣ ባህሪውን ማመን ነው። የሚያደርግልን ላይ ቆሞ አደረገልኝ ከሚል የሚነሳ እምነት ሳይሆን ሳያደርግም እሱን ራሱን ትክክለኛነቱን አምነው የሚሞቱ ራሱ ጻድቃን ናቸው፣ ብፁዓን ናቸው ወገኖች። እንዴት ብፁዓን ናቸው እንደዚህ አይነት ሰዎች! አይገርማችሁም? ሁሉ የሞላለት እጅ በእጅ የሚሰጠው ሞልቃቃ ልጅ ነው የሚያኮራው። ምንም ባልገባው ነገሮች ለቤተሰቡ ታዞ የሄደ ሰው። ወዳጆቼ በመከራ የሚያልፉ ብፁዓን ናቸው፣ ስለ ወንጌል መከራ የሚቀበሉ እግዚአብሔር ጸሎታቸውን በጊዜው በሚፈልጉ ጊዜ ያልመለሰላቸው እያለቀሱ ግን አምነውት ወደ መቃብር የተሸኙ ብፁዓን ናቸው እነሱ። ወዳጆች ልንገራቸው በታይሙ ግን እግዚአብሔር ደግሞ ምን የሚመልስላቸው በጣም ያስገርማቸው ደግሞ ሰዎች አሉ። እግዚአብሔር በመጽሐፍ ቅዱስ ላይ መልሱ ይሄ ስለሆነ አንዳንዶቹ በቃሉ አይተውት ይሄዱ አሉ። እግዚአብሔር የአንበሳን አፍ ሲዘጋ እነ ዳንኤል አይተውታል። አንዳንዶቹ ደግሞ መጨረሻ ይሞክራቸውና ይፈትናቸውና እንደ ወርቅ ካነጠላቸው በኋላ መጨረሻ ደግሞ እግዚአብሔር ባህሪያቸውን ካራክተራቸውን ሰርቶ መልሱንም ይሄው እኔ እኮ ልሰራ ብዬ ነው ያላቸውም ደግሞ አሉ መጽሐፍ ቅዱስ ላይ። አሁን ግን እየበረረ ሲመጣ ታያላችሁ። እኔ አንዱ የሚገርመኝ ነገር መምጣቱ በረረና መጣ የሚለው የሚያሳየን ነገር ይሄ መልአክ ኦምኒ ፕሬዘንት አይደለም ማለት ነው። አያችሁ መላእክቶች አንዱ ካላቸው ባህሪ በሁሉ ቦታ በአንዴ አይገኙም። አንድ ቦታ ለመሄድ ይበራሉ ማለት ነው። ሶ ቅዱስ ገብርኤል አዲስ አበባ ካለ ቅዱስ ገብርኤል አት ዘ ሴም ታይም አዋሳ ሊኖር አይችልም። ቅዱስ ገብርኤል አዋሳ ካለ አት ዘ ሴም ታይም ነው አሜሪካ ሊኖር አይችልም። በቃ ማለት ይሄ በጣም አንድ ሰው ሊኖረው የሚገባ አስተሳሰብ ነው። ስለዚህ ሁለት ሰዎች የተለያየ ሀገር ሆነው ወደ ቅዱስ ገብርኤል አት ሴም ታይም ቢጸልዩ ማለት ቀጥታ መጽሐፍ ቅዱስ በፍጹም ወደ መላእክት እንጸልይ አይጠይቀንም። ግን ቢጸልዩ ቅዱስ ገብርኤል የየትኛውንም ጸሎት ሊሰማ እንደሚችል ማለት እንደው ቢሰማም ተብሎ ቢናስብ እንኳን የየትኛውን ነው የሚሰማው ብሎ መጠየቅ አለበት አንድ ጸለየው። ምክንያቱም ጸሎት ሰሚነት ራሱ ኦምኒ ፕሬዘንት መሆንን ይጠይቃል፣ በሁሉ ቦታ መገኘት ስለሚጠይቅ። ስለዚህ የሚያሳያችሁ በሮ መጣ በሮ ሄደ እያለን ያለው። ስለዚህ ምን የሚያሳየን ነገር በቦታ ውስን ነው፣ በሎኬሽን የተወሰኑ ናቸው መላእክት። እንግዲህ
እንትን የመላእክት እንትን እኮ ራሱ ቴዎሎጂ ነው እኮ ዲፕ የሆነ አስተምሮ ራሱ አለ። ግን በዚህ ክፍል ላይ እንኳን የምንመለከተው ይሄ ነው። እግዚአብሔር መላእክቱን ያዛለካ ይናገራል፣ አድርጉ ይላል። እንደዚህ አይነት ነገሮች ሲሆኑ አይተን መጽሐፍ ቅዱስ በተደጋጋሚ በተለይ በብሉይ ኪዳን ላይ እግዚአብሔር መላእክትን በጣም ለመልእክት ሲጠቀምባቸው እንመለከታለን። ሌላው በጧት በማታው መስዋዕት ጊዜ ዳሰሰኝ ይላል። ይሄ መልአክ መጥቶ የማታው መስዋዕት አይሁድ በቀን 2 መስዋዕት ያቀርቡ ነበር ታውቃላችሁ። ዘጸአት 29 ቁጥር 39 ለምሳሌ አንዱን ጠቦት በማለዳ ቁርባን አድርገህ ታቀርበዋለህ፣ ሁለተኛውን ጠቦት በማታ ቁርባን አድርገህ አቅርብ ይላል ዘጸአት 29:39። ዘሌዋውያን 28:4 አንዱን ጠቦት በማለዳ ሌላውን ጠቦት በማታ አቅርብ ይላል። መስዋዕቱ ያ የጠቦት መስዋዕቱ የሚደረገው በጧትና በማታ ነው። ያንን ሰዓት አንዱ እንግዲህ የምናየው ነገር ምንድነው? ዳንኤል ባህሪዎች እንዳሉት እናያለን። የጸሎት ታይም ሰዓት እንዳለው እናያለን። አንደኛው ምንድነው የምንመለከተው? በቀን 3 ይጸልይ እንደነበረ አይተናል አይደል? ወደ ኋላ ተመለሰን እሱን አላየንም። በቀን 3 ወደ አምላኩ ይጸልያል የሚል ነበር አንዱ። አሁን ግን እንግዲህ ከአንዱ ከዛ ከ3ቱ ቀኑ በሰዓቱ ከልምዱ አንዱ መስዋዕት ሰዓት ጠብቆ ይጸልይ እንደነበረ ደግሞ እዚህ መረዳት እንችላለን ማለት ነው። ምናልባት የጧት መስዋዕትና የማታው መስዋዕት ምናልባት በመካከል ላይ ይጸልይ ይሆናል። ስለዚህ አንዱ ሰዓት የመስዋዕት ሰዓት ጠብቆ ግን በጣም ይገርም ነገር ልንገራችሁ። ዳንኤል ከሀገር ከወጣ 68 ዓመት አልፎታል። አርጅቷል። ተስፋቸው አልተፈጸመም። እግዚአብሔር አልረዳቸውም። እስካሁን ድረስ አላስጠላቸውም። እናንተ ሰዎች ይሄ ልጅ ሕፃን ልጅ ሆኖ የወጣ ነው። ምናልባት ቲኔጅ ሆኖ የወጣ ነው። 68 ዓመት አርጅቷል። እስከ ዛሬ ድረስ ግን የመስዋዕት ታይም አልረሳም። የመስዋዕት ሲዝን ሳይረሳ ይንበረከካል በቦታ ላይ። ኧረ እንጸልይ የሚለው ይሄ ምንድነው? ማይክራፎን አይጮህም። አሁን እንደ ድሮ አይነት የጭስ ሽታ የለም። እንደ ድሮ የቃጭሉ ቀርቷል። አሁን እንደ ድሮ ካህናት ሊቀ ካህናት በጊዜያችሁ የምትሄዱበት ስርዓት የለም። ከእግዚአብሔር ሩቅ ነው አሁን ማለት ነው። ካየ ነው በቃ እግዚአብሔር ራቀ ከተባለ አሁን ሩቅ ነው። መቅደሱም የለም። ምን ያን ያህል ማካበድ ነው? በሰላም መኖር ይቻላል። አሁን በቃ ሚኒስትር ነው ደግሞ ንጉስ ቤት ነው ያለው። ዙሪያውን ሁሉ የተከበበው ፓጋኖች ናቸው። ሌላ ጣዖት የሚያመልኩ ናቸው። ትንሽ ፈታ ነው ከነሱ ጋር የሚሻለው። እንደ ድሮ እንዴት ይሆናል ሰው? እንደ ድሮ እንደ ኢየሩሳሌም እንዴት መሆን ይቻላል? ወዳጆቼ እሱ ግን እንደ ድሮ ነው። ጸባይ ያልቀየረ ሰው 68 ዓመት በግዞት ሆኖ በትልቅ ስፍራ ላይ እየሰራ ጸባይ ያልቀየረ ሰው ወዳጆቼ፣ ስልጣን አምልኮን አይከለክልም። ትልቅ ቦታ መስራት አምልኳችንን ሊከለክለን አይገባም። ትልቅ ስፍራ ላይ እግዚአብሔር እኛ ማስቀመጡ አምልኳችን ትክክለኛ ሆኖ ፈጣሪያችንን ያንን የምናመልከውን አምላክ ስርዓት አምልኳችንን ሊነካብን አይገባ። ስፍራው አልነካበትም። ሁለተኛስ ደግሞ የሚያልፍበት ሁኔታ እንኳን አምልኮን አልነካበትም። አይገርማችሁም? ጸሎቱን አልነካበትም። አንዳንድ እኮ ከጸሎት ለማቆም ትንንሽ ሲምፕል ሪዝኖች ናቸው አሁን የሚያስፈልጉ ነው። ሲምፕል በቃ አሁን ለምሳሌ ጸሎት ላለመጸለይ ምን ማድረግ ነው? ለምሳሌ አንድ ነገር ቢፈጠር አይ እግዚአብሔር ራሱ ዲማንድ ያደርጋል እንዴ የምንለው እኮ አለ አይደል? አሁን እዚህ ጋር ዲማንድ አያደርግም እግዚአብሔር እንዲህ ብናደርግ ብለን ምን የሚገርማችሁ ግን እሱ እንኳን ሆኖ ምን ያደርጋል? ከ38 ዓመት በኋላ ስቲል በስፍራ ሆኖ ይጸልያል። ወዳጆቼ ለዳንኤል ጸሎት ሪሌሽንሺፕ ነው ከእግዚአብሔር ጋር። አያችሁ የጸሎት መልሱ ጉዳይ አይደለም ማለት ነው። አያችሁ የመመለስ ያለ መመለስ ጉዳይ ቢሆን እኮ 60 ምናምን ዓመት እኮ ሰው ኮንሲስተንት ሊሆን አይችልም። ለካ እግዚአብሔር ነው የተጣበቀው ከእግዚአብሔር ጋር ነው። ለካ ለሱ ጸሎት ማለት የሚወደውን አምላክ የሚያገኝበት መሰዊያ ቦታ ነው ማለት ነው። አያችሁ ለጸሎት ማለት ዳንኤል የምትጠይቁት የሆነ ሪቹዋል አድርጎ የሚሄድበት እስቲ የሚያስቆጥርበት ማነው? ባለፈው እንደው ወይ ነው ሰዓት ረዘም ያለ ሰዓት ማን ነበር ይሄ ነገር? ሰዓት አይና አለ ሰዓት አይና እውነቱን እኮ ነው። እንደዚህ አታረኩም? አንድ ሰዓት ተኩል አልተቻልኩም ዘንድሮ ምናምን። የሚገርም ይሄ ሰው አስቡ እስቲ 68 ዓመት በኋላ 3 ጊዜ በቀን ተንበርክኮ ደግሞ በጣም ቢዚ ስኬጁል ያለው ሰው ጋር ወዳጆችም ለካ ምንም እዛው ጸሎትን ብዙ ተምረናል። ግን ኧረ ለካ ምክንያት የለንም። ለካ እግዚአብሔር በጣም ይወድ ሰው የጸሎት ሰው እንደሚሆን ታውቃላችሁ። እግዚአብሔር በጣም እየወደደ ሰው ሲመጣ የጸሎት ሰው ነው የሚሆነው። ምክንያቱም በጣም የምትወዱት ሰው በጣም ኮምፕሌን የምታደርጉ ጊዜ ያሰጠኝም ወይ አይሰጠኝም ነው የምትሉት። በጣም ለምትወዱት ሰው እንጂ የምትወዱት ሰው ገንዘብ አይሰጠኝም ነው አትሉም። ጊዜ ነው ለእናንተ ትልቁ ነገር። እንደ ሁሉም ቀርቶ እንደ በዋለ ቤት አይደለም የምትሉት ለምትወዱ ሰው። አንድ ሰምቻለሁ አንድ ታሪክ በጣም ግጭት የነበረበት ቤት ነበርናሉ። ያው መቼስ አንዳንዱ ከዛ በኋላ በጣም ነው በቃ በጣም ከመጠን በላይ ስለመና ያው አረፈ እና ምን ይጻፍ መቃብሩ ላይ ተብላ ተጠየቃሉ። እሱ ነው በቃ እሷ ማረፈች እኔ ማረፍኩ ብለናል። እንደዛ አይነት ማለት አንዳንድ ጊዜ ማለት ማንወደው ሰው እኮ ነው ሲርቅም ምንም አይመስልን፣ ሲሄድም ምንም አይመስልን። የኛ
የሆነ ሰው በጣም የምንወደው ሰው ግን ለኛ ፕሬዘንሱ ራሱ ሲባርከን እኮ አይደል? እንዴት ነው ቤቱ ሲኖሩም ሳይኖርም እኮ ለውጥ አለው ወዳጆቼ። እግዚአብሔርን አስቡት እስቲ። ከእግዚአብሔር ጋር እግዚአብሔር ፕሬዘንሱ ውስጥ መሆንና አለመሆን ምንም ደስም ከሆነ ምንድነው ለኛ? ልክ እጸልያለሁ ስንል እኮ እግዚአብሔርን አገኛለሁ ብሎ ሲደብረን እስቲ አስቡት። እንደዛ እኮ ነው። እስቲ ቆይ ጌታ ላገኘው ብሎ ሲደብረኝ ማለት ነው። ጸሎት እኮ ማለት ጋር ስለሆነ ብዙ ጊዜ የጸሎት ቦታዎችን በቃ እንደምንም ብለ ፎርማል ለማድረግ ነው የምንሞክረው። ራሱኛ ፎርማል ለማድረግ እስቲ ቆይ ምን ልበል ምናምን ብለን እኮ ምናገኝ አምላክን ለምናገኝ ጌታን ለማግኘት ምንወደውን ጌታን ለማግኘት ገብቷችሁ በጣም 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 ሲሪየስ እንደው ወደዛ ሁላችንም ጌታ እንዲስበን ነው በቃ የኔ ምኞት ማለት ነው። ሁላችንም እግዚአብሔር ወደዚህ መረዳት ቢስበንና በቃ ሁሉ ጊዜ ሰው ሚስ መንገድ ላይ እየሄደም የጸሎት ሰው በቃ ዲስኮኔክት መሆን የማይችል ሰው እግዚአብሔር ያርገን። አሜን። ኦፎን የሆነ ሰዓት ላይ ደግሞ መልሶ ብርት የሚል ሳይሆን በቃ ሁሉ ጊዜ ኮኔክትድ የሆነ አምላኩን በደቂቃ ያለ ደቂቃ ኤቭሪ ሰከንድ ጊዜ ትዝ የሚለው አምላኩ እንደዛ አንድ ነው። ዳንኤል ወዳጆች ከእግዚአብሔር ጋር ኢንቲሜት ነው። እግዚአብሔር ዳንኤል ስልጣኑ ወስደውበታል እኮ አይታይቷል እኮ አይደል? ንግስና ወስደውበት ክብሩን ወስደውበታል ህይወቱን እንኳን ወስደውበታል። የሆነ ሰዓት ላይ እኮ አንበሳ ጉድጓድ እግዚአብሔርን እስካልነኩበት ድረስ ወየው ፋይን እግዚአብሔር ጋር ሲመጡበት ነው ለካ ለዳንኤል ሲሪየሱና በጣም የሚወደው አምላክ ስለሆነ መጸለይ አይከብደው ወዳጆቼ። አንዳንድ ጊዜ መጸለይ የሚባለው ነገር ራሱ እኮ ከባድ እየሆነ በሚመጣው ማንን ላገኝ ነው የሚለው ነገር ስለማይገባን እኮ ልጸልይ ነው የሚለው እስቲ እንደው ቃሉ ራሱ በተቀየረ ዘንድሮ አይደል? እግዚአብሔርን ማግኘት ብለን ብንቀይረው ለዘል ጌታ ማግኘት የሚል አድርጎ ራሱ ተርሞ ቢቀየር እኮ እሺ ጌታ ዛሬ ላገኘው ቢሆን እስቲ ያስቡ እንዴት እንደሆነ። ድሮ የነበሩ ሰዎች እኮ እንደውም እነ ዳንኤል እውነቱን ካላችሁ እንደውም በባዕድ ሀገር ስለሆኑ ነው በጣም ብዙ ልምምድ እኮ እንጂ በመጀመሪያ በነበራቸው እኮ እውነትም እንደው እግዚአብሔርን እንኳን እግዚአብሔር ብለው አይጠሩ። ይገርማችሁ እግዚአብሔር ወይ ያህዌ ብለው እንኳን ስም በአፋቸው ሙሉ አይጠሩትም ነበር። መቅደሱም ውስጥ ገብተው በፕሬዘንሱን ኢንጆይ አያረጉም። የለም እንደሱ የሚባል ነገር። መቅደሱ አለ ማለት ባይዘው እግዚአብሔር ለሆነ ሰውዬ ውስጥ ብሎኛል በሚል ሰውዬ ነው የሚተዳደረው የነበረው። ያን ያህልም ኢንቲሜት ሊሆኑ የሚችሉበት የእግዚአብሔር መንፈስ ዛሬ እንደወረደብን ውስጣቸው የለም። ይገርማችሁ ነገር አዲስ ኪዳን ላይ ያገኘው ፕሪቪሌጅ እነሱ አልነበራቸው። መንፈስ ቅዱስ አለኝ መንፈስ ቅዱስ እንዲያል መራኝ ምና የለም። ያ መንፈስ ያ ሁሉ ባልነበረበት ሙጥጥኝ ብለው እግዚአብሔርን የያዙበት ምን አይነት ፍቅር ነው የያዛቸው። እና ይሄ ሰው በማታው መስዋዕት ጊዜ ዳሰሰኝ። ስለዚህ ይሄ ሰው ምናልባት ጠዋት መስዋዕት ላይ ይጸልያል፣ ማታ ይጸልያል። እርግጠኛ ምን ነው ግን በሁለቱ መስዋዕት ሰዓት ላይ እንደሚጸልይ ነው። እግዚአብሔር ምን አረግ ይለናል? የዳንኤልን ጸሎት መለሰ። ለምን? ምክንያቶች ይኖሩታል። ካሁን በፊት ስላየ ነው። እንደ ቃሉ ስለሆነ ይመስል ነው። አንዱ እንደ ኪዳኑ ስለሆነ ነው። ሶስተኛስ አይደል? እንደ ቃሉ ስለተጸለየ ነው። ኪዳኑን ተጠቅሶ ስለተጸለየ ነው። እግዚአብሔር እንደ ኪዳን እንደ ቃሉ ስለሆነ። ሌላ ራስን በማዋረድና በንስሐ ስለተጸለየ ነው። አራተኛ ግን ጊዜው ስለነበር። አንዳንድ የጸሎት መልሶች ለካ ቃሉን ብቻ ስላላለ ታይም የሚባል ነገር አለ ለካ አይደል? እንግዲህ በጊዜው ከፍ እንዲያደርጋችሁ ራሳችሁን ከእግዚአብሔር እጅ በታች አዋርዱ፣ እርሱ ስለ እናንተ ያስባል። የሚያስጨንቃችሁ መስሎ ጊዜው አይደል? እግዚአብሔር በጊዜው ነው የሚሰራው። ይሄ ሰው እስካሁን ድረስ ለምን እንደዚህ ሆኖ ተፈጠረ? እግዚአብሔር ክብር ይገለጥ ዘንድ ነው የተባለ አለ። ቁጥር 23 ላይ እንደውም አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል፣ እኔም ነግር ዘንድ መጥቻለሁ ብሎ ይነግረዋል መልአኩ። ምንድነው ይለዋል? አንተ የተወደድክ ነህ ይለዋል። የተወደድክ የሚለው በብዙ ትርጉሞች ላይ ያገኘው ሞገስ ያገኘ ስለሆንክ ይለዋል። ሞገስ ያገኘ ሰው ስለሆንክ። ለካ ሞገስ ለጸሎት መልስ ሞገስ መወደድ እውነት ነው። እኛ በክርስቶስ ተወደናል። ዳንኤል ምንም ደም ባልፈሰሰበት እግዚአብሔርን እግዚአብሔር ብሎ እንዳባት ብሎ በማይጠራበት ጊዜ ነው በዚህ ድፍረት በፊቱ ይንበረከክ የነበረው። አሁንስ ይሰማል እግዚአብሔር። ምንድነው ያለው? እንደውም ገና መጀመሪያ ትእዛዝ ወጥቷል፣ ገና ልመና ሲጀምር ነው ያለው። እንግዲህ ይሄ ሰው ረጅም ጊዜ ጸልዮ ሊሆን ይችላል ማለት ነው። አያችሁ የጸልዮ ጊዜ ወይ ደግሞ ጠዋት ጸልዮ እንግዲህ እስከ ማታም ጸልዮ አናውቅም። ግን ስለዚህ ነገር መጸለይ ልክ ገና ሲጀምር እግዚአብሔር አውቆ ሰምቷል ማለት ነው። ጸሎት ለካ እግዚአብሔር እኛን ከሱ ጋር ሪሌሽንሺፕ እንድናረግ የሚፈልግበት ቦታ ነው እንጂ እኮ ምንነውን ለማሰብ ፈልጎ አይደለም። ለካ ጸልዩ የሚለን እግዚአብሔር እስቲ ቆይ ምንድነው የሚፈልገው እኔ ስለማላቅ ብሎ ሳይሆን እግዚአብሔር ለካ ጸሎት እኛና እሱን ቦንድ መፍጠሪያ ለካ መጠጋጊያ ነገር አድርጎ ነው የሚጠቀምበት እግዚአብሔር። ማቴዎስ 6:8 ላይ ጌታችን ኢየሱስ ክርስቶስ የሰማይ አባታችሁ ገና ሳትለምኑት እንኳን የሚያስፈልጋችሁ ነገር ያውቃል ይላል።
አንዳንዱ ነገር እግዚአብሔር አልሰማን ይሆን? አንዳንዱ ነገር አላየን ይሆን? ወይ አራራልን ይሆን? ወይ ያልነው አልገባ ይሆን? እንዴት አድርገን ነው እንጸልይ? ቃሉን ቀየር እናርግና እንጸልይ ወይንም ቀለል እናርግ አማርኛችን እንዲንም እንዲገባው እግዚአብሔር ኧረ ምንም ሳትጸልይ ራሱ ያውቃል። ሳትጸልይ ያውቃል። ግን ጸሎት ሪሌሽንሺፕ ነው። ጸሎት ከሱ ጋር መጠጊያ፣ ጸሎት መቀበያ ሚንስ ነው። ያንን መቀበያ ሚንስ ነው። ጸሎት እግዚአብሔርን ማሳሰቢያ ቦታ ነው። እባክህ ጌታ ሆይ እቀበላለሁ አም ሂር አቬለብል ነኝ ማለያ ቦታ ነው። ስለ ጸሎት ብዙ አይተናል። ቀጥሎ ግን ዛሬ ትንሽ አይተን ኔክስት ምናልባት ጥቂት እንቀጥለው ለዳንኤል የተገለጠለት የመጨረሻው ነገር በዚህ ቦታ ላይ የጸሎቱ መልስ ነው ተብሎ የሚታመነው የመለኮት ሰሌዳ ነው። የጊዜ ሰሌዳን የተገለጠለት ታይም ላይን ነው የተሰጠው። ትልቁ መልሱ ይሄ ነው። ባይዘው ዳንኤል ሊጸልይ የጀመረው አጠቃላይ የምናየው ዳንኤል ሲጸልይ የነበረው ስለማን ነው? ስለ አይሁድ ነው አይደል? ስለ አይሁድ ነው፣ ስለ ህዝቡ ነው ሲጸልይ የነበረው። ትንሽ አይሞቃችሁ? ብዙ ጊዜ ዝም ነው የሚሉት ይባላል ስለነገሩ አይደል? ትንሽ ቀስቀስ ብታረጉ ጥሩ ይመስለኛል። ስለዚህ የተገለጠለት ምንድነው? የመለኮት ሰሌዳ ነው። ለካ የተገለጠለት ምንድነው? የጊዜ ታይም ላይን ነው የተሰጠው። እግዚአብሔር በአይሁድ ላይ ቀጥሎ ሊያደርግ ያለውን ረጅም ምናልባት እስከ መጨረሻው ሊሰራ ያለውን ስራ ነው እግዚአብሔር የገለጠለት። በዳንኤል መጽሐፍ በዚህ ሌቭል እንደተገለጠ በሌሎች የብሉይ ኪዳን መጽሐፍት ወደ ኋላ ስትሄዱ በዚህ ሌቭል የተገለጠ ነገር አታዩ። ከዛ በኋላ አብዛኞቹ የሚብራሩት በራእይ መጽሐፍ ላይ ነው which is next year ጌታ ቢረዳን እሱን እንቀጥላለን ብለን እናስባለን። በዛ ላይ ማብራሪያዎች ይሰጣሉ። ሞር ያንን ታይም ላይ በዲቴል ይገለጣል። በተረፈ ግን ይሄ ታይም ላይ የተሰጠው ዳንኤል ላይ ነው። በዚህ ሌቭል አትመለከቱ። ዘዳግም ሄዳችሁ ዘሌዋውያንም ሂዱ፣ አምስቱም መጽሐፍ ቶራ ላይ ሂዱ፣ የነገስት መጽሐፍ ላይ ተመከቱ፣ የነቢያት ትንሾችም ትልቅም መጽሐፍ ላይ ሂዱ። በዚህ ሌቭል የተገለጠ አታዩም። አሉ ነቢያቶቹ የተናገሩት መጨረሻው ዘመን ላይ ኢቭን በክርስቶስ ይሄ ምንድነው በሺው ዓመት መንግስት እንኳን ሊሆን ይችላል ተብሎ የሚታሰቡ ነገሮች እነ ኢሳይያስ ሁሉ የተናገሯቸው አሉ። ግን ዲቴል ዋይዝ በዚህ ሌቭል ግን አንመለከት። ተወሰነ ሕዝቅኤል የተናገሯቸው እንዳሉ ነው። ነገር ግን አሁን ለአይሁድ ነው የጸለየው ዳንኤል። እግዚአብሔር መልሱን የሰጠው ለአይሁድ ነው ማለት ግን ለኛ አይደለም ማለት ግን አይደለም። ምክንያቱም በቀጥታ የተናገረው ስለ ህዝቡ ቢሆንም ኢንዳይሬክትሊ ግን ለኛ እየተነገረን ያለ ነገር ነው። እኛንም ኢንክሉድ የሚያደርግ ጉዳይ ነው። በኋላ ላይ የቀጠል ስመጣ ኔክስት ዊክም በጣም እንመለከተዋለን ማለት ነው። ራእዩ ስለ አይሁድና ስለ ቅድስት ከተማ ስለ ኢየሩሳሌም ነው ብሎታል። አሁን ያየው ነገር አሁን ማብራራል ነገር የጸሎት መልስ ይጀልም መጣው ስለዚህ ነው ብሎታል። ምንድነው? ታይም ላይ ነው እግዚአብሔር የሰጠው ታይም ላይ። ኔክስት ምናልባት ትንሽ ፓወርፖይንትም ነገር አድርገን እናየዋለን። በተወሰነ መልኩ እኮ አይተነዋል። ትንሽ ዛሬ ዲቴል ስለሚሆን እንጂ በፊት አይተነዋል በደንብ ፓወርፖይንት። ቁጥር 24 ላይ አመፃ ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰርይ፣ የዘላለም ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅድስተ ቅዱሳንን ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቆጥሯል ይሏል። ወይ ተቀጥሯል ይቅርታ። ምንድነው አሁን የነገረው? ኦኬ ዳንኤል አንተ እየጸለይክ ነው ህዝብ ምንም በልን ያለው በደላችን ይቅር በለን፣ ኃጢአታችንን ማረን፣ እባክህ አስተሰርይልን፣ ወደ ቅድስት ከተማ መልሰን ሪስቶር አድርገን እንደገና መልሰ አቁመን እንደገና እንደ ህዝብ እንደ ኔሽን እንቁም፣ እንደገና መቅደሱ ይሰራ፣ እንደገና ካህናት ቦታቸውን ይዘው ይቆሙ፣ እንደገና ህዝብ ተብለን እንጠራ። ጩኸቱ ይሄ ነው። ስለ አይሁድ ነው፣ ስለ ህዝቡ ነው እያለቀሰ የነበረው። በእርግጥ ሌሎችንም ህዝብ የእግዚአብሔር ህዝብ ብሎ አይጠራም ዳንኤል። እነ ዳንኤል ያን መረዳትም አልነበራቸውም። እኛን አያውቁንም ያን እግዚአብሔርንም ጥልቅ አሰራር ከነሱ በኋላም የሚመጣውንም የኛን እንደዚህ ሌሎችም አገሮች ወይ ደግሞ ሌሎችም አሕዛቦች ክርስቶስን ተቀብለው ልክ እንደነሱ የእግዚአብሔር ወራሾች ይሆናሉ ብሎ አያስቡ። ስለዚህ እነሱ እግዚአብሔር የመረጣቸው ብቸኛ ኔሽን አድርገው ራሳቸውን ያስቡ እንደነበረ እንረዳለን ማለት ነው። ስለዚህ በዚህ ላይ የምንመለከተው 70 ሱባኤ እንደ ታይም ላይን አድርጎ ይሰጠዋል። ይህም ደግሞ አንድ ሱባኤ ስንት ነው ብለናል ከአሁን በፊት? አንድ ሱባኤ ማለት ሱባኤ እንደውም እኮ በእኛ ቀላል ነው አይደል? ዊክስ ነው በእንግሊዝኛና ዊክስ የሚለው እንደውም እነሱ ናቸው ግራ የሚጋቡት አይደል? 70 ዊክስ ብለው ዊክስን 7 ዓመት ነው ብሎ ማሰብ ለእነሱ ነው የሚከብለኝ። ሱባኤ የሚለው ራሱ 70 የሚለው እንትኑ ሱባኤ ራሱ ተርሙ አይ ቲንክ ትንሽ ይሰጠን እንትን አለ ከነሱ በተመሳሳይ ነገር ስላሉ። ባጭሩ ግን 7 ሱባኤዎችን ተቀጥሯል ብሎ ይነግሯል። ምንድነው እግዚአብሔር በዚህ ታይም ላይ
በኋላ ኔክስት ሱባኤዎቹ በጣም በዲቴል አሳያቸዋለሁ ከበፊት ካየነው በላይ። ግን ምንድነው የሚለው ባጭሩ 6 ነገሮችን ዳንኤል እግዚአብሔር ሊሰራ ፕላን አድርጓል ይለዋል። በቃ ለህዝብ ነው አለ የጸለየው፣ ለበደላቸው ስርየት ነው አለ የጸለየው፣ አመጻቸው እንዲቆም ነው አለ የጸለየው፣ እንደገና ሪስቶር እንድትሆን ነው አለ የጸለየው፣ መቅደሱ እንዲሰራ ነው አለ የጸለየው፣ ቅድስቲቱ ከተማ መልሳ እንድትገነባ ነው አለ የጸለየው፣ እግዚአብሔር ህዝብ አምላካችሁ እናንተ ህዝቡ እንድትሆኑ ነው አለ የጸለየው። በቃ ልንገርህ አለ እግዚአብሔር ቀጠሮ ይዟል። ልንገርህ አለ ጥልቅ ነገር ነው። ለዚህ ነው የጸሎት መልሱ የዳንኤል የጸሎት መልስ በቀጠሮ የተሰጠ መልስ እንጂ አክቹሊ በእጅ የተከፈለ ግን አይደለም። ምክንያቱም እሱም አልገባም። ባይዘው ዳንኤል ከተጓዙ ጋር ለመግባትም አይደለም የጸለየው፣ እሱም አይደለም ኢቭን እሱንም ያየ ሰው አይደለም ዳንኤል። የዳንኤል መልስ እግዚአብሔር በጣም አልቆ ነው የነገረው። ከጸለየው በላይ ነው የነገረው። እንደው እኔ አሁን ሲገባኝ ዳንኤል ከጸለየው በላይ ሳይሆን አይቀርም እግዚአብሔር የገለጠለት። ይገርማል በጣም። ስለዚህ 6 ነገሮችን፣ አንደኛ አመጻ ያበቃል፣ ሁለተኛ ኃጢአት ያከትማል። እሱ የጸለየው ምን ነው? ስለ አይሁድ አመጽ እግዚአብሔር ምን አለው? ኃጢአት አመጽ የሚባለው ምን ያበቃል። ስለ አይሁድ ኃጢአት ነው ኃጢአታችን የሚለው እግዚአብሔር ምን አለው? ኃጢአት የሚባለው ያከትማል። ሌላ በደልን በቃስ በደላችን ቅርበ ምናምን ነው አልሲነ በደል ምን ይሰራያል አለ። ስለ ጽድቃችን አለም አንተ ነህ ጻድቅ ባክህ አባልን እያለ ሲነ ነበር። የዘላለም ጽድቅ ይጀምራል። ሌላ ራእይና ትንቢት ይታተማል፣ ይፈጸማል፣ ምን ይቋጫል። 6ኛ ቅድስተ ቅዱሳኑ በዘይት ይቀባል። 6 ፕሮፌቲክ ታይም ላይን ነው የሚባለው። በጣም ረጅም ዘመናት ከዚህ በኋላ ራሱ ገና አልሆኑም። ሌሎቹ ያልሆኑ አሉ፣ በኋላ ወደፊት እናየዋለን። ገና እስካሁን ድረስ የሚጠበቁንም እስካሁንም የተፈጸሙትን ነገሮች ነገረው። ለማ ለዳንኤል። ወደ ኋላ ስትመጡ አስቡ እንግዲህ ወደ ኋላ ስትመለሱ ስንት አመታት ወደ 2000 ስንት አመታት ቁጠሩ እንግዲህ ወደ 2500 ምናምን ቁጠሩ ማለት ነው። ወጭሩ በእነኛ አመታት መካከል እግዚአብሔር ዛሬ ገና እኛ ያልደረስንበትን ነገር ለአንድ ጸላይ ሰው ገለጠለት። ለካ እግዚአብሔር ጸሎት ቦታ ሚስጥር ይገልጣል። ለካ እግዚአብሔር ጠጋ ላለው ሰው ለካ ሚስጥር ይነግራል። ለካ እግዚአብሔር ለሰዎች ጠጋ ባሉት ቁጥር ለካ ያወራል። ታውቃላችሁ? እንደዛ ብላችሁ አታውቁም? አንዳንድ ጊዜ ከእግዚአብሔር ማለት ማንም ፌቨሬት እኮ ሰው የለውም እግዚአብሔር። እንደውም ፌቨሬቲዝም የለም ብለና በጌታ ፊት እግዚአብሔር እኮ ከእንትና ይመቸኛል የሚል አምላክ ማለት እንደዛም አይነትም አይደለም በባህሪው። ግን የሚገርማችሁ ሰው አክሰሱን የተሰጠውን አክሰስ ተጠቅሞ ወደ እግዚአብሔር ሞር በተጠጋ ቁጥር ለካ ሞር የሚበራለት ነገር አለ። ለካ አይገርማችሁም? አንዳንድ ሰዎች ሞር ስፒሪቹዋል ነገር በጣም እንትን ሲሆኑ ሞር ዲዘርን ሲያረቁ ሞር ሲገባቸው ሞር እግዚአብሔርን አንድ ነገሮች ክሊር እየሆነላቸው ሲመጣ ሞር ቃል ውስጥ እንዲህ ሲገቡ ሲሰምጡ አትደነቁ? ደሴም ስፒሪት ያዝ ነው፣ ደሴም ቃል ነው የተሸከምነው፣ ደሴም ሆሊ ስፒሪት ነው ሁላችሁም ውስጥ ያለው። ጸጋ ልዩ ልዩ ቢሆንም ደሴም ለሁላችንም ግን ጸጋ ደግሞ ይሰጥ አምላክ ነው ያደረገ። ለምንድን ነው ስትሉ አንዳንዶች ጥሩ ነው ጠጋ ለሚሉ ለካ እግዚአብሔር ያካፍላል። ለካ አይደል? ጠጋ ለሚሉ ወደሱ ይሄ ሰው ጠጋ ብሎ ስለጸለየ በሱ ጋር ስለተጠጋ ስለ ህዝቡ ቅናት ኖሮት ሲጸልይ ሲመኝ ሲናፈቅ መንፈስ እግዚአብሔር ምን አለው? በቃ እኔ ሌላ ሰው ምን ይፈልጋል እግዚአብሔር? ሌላ አይሁድ በጊዜው ስለሌላ ስላልነበረ ኢቭን እኮ በጊዜው እኮ ታውቃለህ ሕዝቅኤል እኮ በምርኮ ከዛ የነበሩ ሰዎች ናቸው እኮ። በዚህ ሌቭል በጣም በጥልቀት በዲቴል ግን እግዚአብሔር ለዚህ ሰው ነገሩ ለምን ዊዶን ነው እርግጠኛ ምን ነው ይሄ ሰው በብዙ ቅናት በብዙ እግዚአብሔር መፈለግ በብዙ ስለ ህዝቡ በመቃተት በጸሎት ከእግዚአብሔር ጋር ያለው ሪሌሽንሺፕ ግን ጥልቅ እንደሆነ እናያለን። 6ቱ ነገሮች እያንዳንዳቸውን በተወሰነ መልኩ እናያለን። ምናልባት አንዱን አይተን ልንጨርስ እንችላለን ዛሬ። ከላይ ያሉትን 6 ነገሮች ስትያቸው በሁለት ይከፈላሉ። የመጀመሪያዎቹ አመጻ ያበቃል፣ ኃጢአት ያከትማል፣ በደል ይሰረያል አይደል የሚለው ሰው። እነኚህ መጀመሪያዎቹ እግዚአብሔር ኃጢአትን እንዴት ዲል እንደሚያደርግ ነው ለዳንኤል የገለጠለት። አሁን እሱ እየተናገረ ያለው ስለማን ነው? የህዝቡ ኃጢአት የህዝቡ በደል ምናምን አለ ያለው። ኧረ አንተ እሱ ነው የምትለው ዳንኤል አለው። መልአክ መጣ። እግዚአብሔር ኃጢአት የሚባለው ነገር ራሱ ዲል ያደርግ ነው። አንተ እሱ ነው የምትለው። አሁን ሰዎቹን አሁን ይቅር ቢላቸውም እኮ ሰዎቹ ኃጢአተኛ ሆነው ነው የሚቀጥሉት። ግን ኃጢአተኛ የሚባለውን ሰው ራሱ ከኃጢአተኛነት ወደ ኃጢአተኛ ወደማይሆንበት ስቴት የሚያመጣበትን እግዚአብሔር ፕላን ይዟል። ለካ ዳንኤል አያውቅም እሱ። ለካ እኛ ታውቃላችሁ እግዚአብሔር እየመጣ ኃጢአታችን ይቅር እያለ ስርዝ እያደረገናል። መልሰን ደግሞ ኃጢአተኛ ስንሆን ኃጢአተኛ ተብለ እየተጻፈ ከዛ ደግሞ እየመጣ
አሁን ደግሞ ጻድቅ ደግሞ ከዛስ እየተገፈፈ ኃጢአተኛ እንደዛ እንዳልሆነ ታውቃላችሁ። እኛ እግዚአብሔር ያደረገው ለአንድ አማኝ ህይወት ውስጥ እግዚአብሔር የሰራው ስራ አንዴ ጻድቅ አንዴ ኃጢአተኛ የስታተስ ዲፍረንስ እያደረገ እያወጣ ከዛ ሲያወርደን እንደዛ እኮ አይደለም እግዚአብሔር ያደረገው። በክርስቶስ ኢየሱስ ደም አጸደቀን። ከዛ በኋላ ከጸደቅን በኋላ ፖዚሽናሊ ጻድቅ ተባለ። ጀስቲፋይድ ማለት መሰላችሁ ቀጥታ ጀስቲፊኬሽን የሚለው ቃል መጽደቅ የሚለው ቃል በቀጥታ አንድ ሰው በኮርት እንትኑ የኮርቱ እንትን ጀጅ ዱላውን ደብድቦ አንተ ምንም ጥፋት የለብን በነፃ ተለቃል ማለት ነው። በቃ ይሄ ሰው በጣም ጥልቅ ነው ማለት ነው። እግዚአብሔር እንደዚህ አይነት ስራዎችን ነው የሰራው። እሱ የጸለየው ምንድነው? ያው እንደ ድሮ እንግዲህ ያው እንደሚፈስና ይቅር ይላቸዋል። ከዛስ የኃጢአትን እንትን ሸክም ተሸክመው የበደል ሸክም ከውስጣቸው አይወሰድም። እሱን እያሰቡ ይሄዳሉ። ከዛስ ደግሞ እንደገና እሱ እንዲመለስ ነው የፈለገው ዳንኤል። ያው እንደገና መልሰ ሪስቶር አድርገን እንደገና መልሶ ያው እንግዲህ ያ የበግና የበሬ እንትን ማረድ ስርዓት ይጀመር ሳይሆን አይቀርም። እሱ ይሄን በጥልቀት ሊያውቅ አይችልም፣ ሊያስብ አይችልም። አንተ እሱ ነው የምትለው አለው ዳንኤል። እግዚአብሔር ኃጢአት የሚባለውን ራሱ ዲል ያደርገው ማለት ሊጨርሰው ነው። ከኃጢአት ጋር እግዚአብሔር አንዴና ለመጨረሻ ጊዜ ሊተናነቅ ነው። ይሄ ነው የምትመለከቱት። እሱ ደግሞ ሲሆን ነው የምናየው። በኋላ አሳያቸዋለሁ። ሁለቱ ደግሞ የምታዩዋቸው የዘላለም ጽድቅ ይጀምራል። ራእይና ትንቢት ይታተማል። ቅድስተ ቅዱሳን በዘይት ይቀባል። ደግሞ ስለ ጽድቅ ነው፣ ስለ እግዚአብሔር ጽድቅ የሚያወራው። ቀጥሎ ስለሚሆኑት 3 ነገሮች ነው የሚነግረው። አሁን እነኚህ ደግሞ ገና የሚጠበቁ ናቸው። አንዳችሁ በሙላት በፍጽምና የሚጠበቁ 3 ነገሮችን ታያላችሁ ማለት ነው። ለዚህ ከመጀመሪያዎቹ አንዱን እንይና እንጨርስባለን። 7 ደቂቃ ነው የጨረስነው። ያው ማክሲመም ታውቃላችሁ ጊዜ ነው የሚያጥረው እንጂ ግን ቢያጥረንም ያው ቀስ እያልን እያዘገብን አመጻ ያበቃል ነው የመጀመሪያው። በእንግሊዘኛ ላይ to finish transgression ብሎ ነው የሚጠቅሰው። ለኃጢአት ወይ ደግሞ ይሄ ለአመጽ እግዚአብሔር ምን ሊያደርግ ነው ይላል? መቋጫ ኢንድ ሊያደርግለት ነው ይላል። እሱ ስለ አይሁድ አመጽ ነው ያወራው። ልክ ነው፣ ለአይሁድ አመጽ ነው እየነገረው ያለው። ለዚህ ነው እኛን ኢንክሉድ ያደርገናል እያልኳቸው ያለሁት። አመጽናል ነው አመጽ ልክ ነው። ከአመጻችን የተነሳ ነው ተበተነን ባቢሎን እየተንከራተትን ያለ ነው። ከአመጻችን የተነሳ ነው ልጆቻችን እንዲሆኑት። ከአመጻችን የተነሳ ነው መቅደሱ የፈረሰው። ቅጥሩ ፈርሶ እንደዚህ ኢየሩሳሌም እንደዚህ የመሰደቢያ ሆነን የቀረ ነው። ለዚህ ነው እግዚአብሔር ሆይ ነው ጸሎቱ የነበረው። እግዚአብሔር ደግሞ ምን አለው? በቃ ግድ የለም አመጽ የሚባለውን ነገር መቋጫ አደርግለታለሁ። እግዚአብሔር ሰውን ይሄ በአመጹን ከሰው እየሸፈነ በደም እየሸፈነ የሚጠብቅበትን የኦልድ ስርዓት ራሱ እግዚአብሔር ምን በቃ ሊል እንደሆነ እግዚአብሔር አሻግሮ ኒው ቴስታመንት ከተተው ነው። ባጭሩ የነ ዳንኤል ተስፋ ኒው ቴስታመንት ነው ማለት አዲሱን ኪዳን ነው እየነገረው ያለው። አሁን እኛ ቢመስለን ምንድነው ህዝብ ነፃ ይወጣል፣ እሺ አይዞ ያድሳቸዋል እንትን ይሆናል አይደል? መልሱ አይደለም ያልኳችሁ እሱ ነው። የሰዎቹ መጓዝ መልሱ እንዳልሆነ የምታውቁት ምን እንደሆነ ታውቃላችሁ? ተግዘው ሄደዋል። ልክ ነው። በ3 ጊዜ ተግዘው ሄደዋል። ተግዘው ሄደው ግን እንደገና ከዛ በኋላ ሮም ገዝታቸዋለች። ከዛ በኋላ ቲቶ በ70 ዓመተ ምህረት መጥቶ ድምጥማጣቸውን አጥፍቷቸዋል። እስከ ዛሬ መቅደስ የላቸው። እሱ ከሆነ ምንም የነሱ አልሆነም። መልሱ ላይ ያለው ክራይስት ውስጥ ነው። ለካ ዳንኤል ለካ ተስፋ አድርጎ ጸልዮ እንካ ብሎ መልስ እንደ ቀብድ እንደ የተስፋ ቀብድ ሰጥቶት የሰጠው ለካ ኢየሱስን ነው። ለካ የሚሆነው ነው በክርስቶስ የሚሰራውን ስራ እኛ ዛሬ ገባንበትን ነው ለካ ለሱ ሰጥቶን የነገሩት ይሄደው። እግዚአብሔር ባለፈው ሮሜስ እንማር በጣም እንትን ብለን ነበር። አንዳንድ የመጽሐፍ ቅዱስ ራሱ እንትን ይላቸዋል። እግዚአብሔር ሳይክል ይሄ የኃጢአት ሳይክል ሰው ኃጢአት ይሰራል። እንደውም ሮሜ ምዕራፍ 8 ቁጥር 1 ላይ ምንድነው የሚለው? ሮሜ ምዕራፍ 8 ቁጥር ታስታውሳላችሁ? እግዚአብሔር በክርስቶስ ኢየሱስ ላይ አሁን ኩነኔ የለባቸው ነው የሚለው። ያው ኩነኔ የሚለውን ቃል ትንሽ ለመፍታት እየሞከርን ነው። ይሄ ኩነኔ ማለት የሆነ ነገር ስትሰራ የሆነ ነገር አንድ ጥፋት ስትሰራ የሚል ሳይሆን ሰው የተዘፈቀበት የሆነ ነገር ኃጢአተኛ ነው። ቀድሞ የወረሰው ኃጢአት አለ። ስለዚህ ኃጢአተኛ ስለሆነ ደግሞ ኃጢአት ይሰራል። ኃጢአት ሲሰራ እንደገና ደግሞ ህግ ተሰጠው። በመካከል አታድርግ ተብሎ ህግ ተሰጠው። ጭራሽ አታድርግ ሲለው ደግሞ ባሰበት። ምክንያቱም ሰው የወረደ ኃጢአት ወርሷል። አሁንም ኃጢአት እየቀፈቀፈ ነው። ጭራሽ ህግ መጣና ደግሞ ይሄንን እንዳታረግ ሲለው ደግሞ ጭራሽ ኃጢአቶች አሳየው። ይሄን ነው ማታረገው ሲለው አንድ ኃጢአት ማለት ነው። አትስረቅ ሲለው ሌባ ነው ኦሬዲ
እንድ የሚሰረቅ አገኘ አታመንዝር ሲል የሚመነዘር ነው ያገኘው ሰውየው አትዋሽ ባል ለካ ውሸትም ኃጢአት ሆነ ህጉ ራሱ ሲሰጥ በመካከል ላይ ጭራሽ ኃጢአተኛ ይሆን መጣን ጭራሽ ይፍቅር ያለው ወዳጆች ይፍቅር ያለው ውስጥን የገባ ነው ከዛስ በኋላ እሱን ደግሞ ሁሉ ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ከእግዚአብሔር ክብር ሰው ራቀ ባለፈው ብያለሁ እግዚአብሔር ክብር ውስጥ መውጣት ነው ችግሩ ብያለሁ ከእግዚአብሔር ክብር ራቀ ሰው የኃጢአት አገልጋይ ሆነ በቃ ኃጢአት ጌታው ሰውየው ወይ ጌታዬ የሚል ሆነ ማለት ነው እሺ ጌታዬ የሚል ሆነ ወዶ አይደለም ተገዶ ነው የሚለው ምክንያቱም ጌታው ስለሆነ አለ ማለትም አይችልም ሰው ኃጢአት ሲሰራ እኮ ወዶ አይደለም የሚሰራው አይደል እንዴ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ስለሚል ገስቶት ነው የሚያሰራው ኃጢአት ስለዚህ ይሄ ሳይክል ደግሞ መጥፎነቱ ልክ ኃጢአት ሲሰራ ሰው ይሞታል በኃጢአቱ የኃጢአት ደሞዝ ሞት ነው ስለሚል ይሞታል ከዛ በኋላ እንደገና ደግሞ ኃጢአት ይሰራል ከዛ ይሞታል ከዚህ አይነት ሳይክል ውስጥ እግዚአብሔር አንድና ለመጨረሻ ጊዜ ይሄንን ሳይክል ነው ሰርክል ይሄ ታስተውሳላችሁ ዘመነ መሳፍንት ላይ እግዚአብሔር ያድናቸዋል ኃጢአት ይሰራል ይሞታል ኃጢአት ይሄን ሳይክል እግዚአብሔር አንድና ለመጨረሻ ከመካከል ሊሰብር ፈለገ ነው ከዚህ በኋላ ሳይክሉ ነው እንዳይሰራ ይፈልገው እግዚአብሔር ገብታችሁ አንድን ሰውዬ አድኖ ይቅር ብያለሁ እሺ ብሎ እሺ ከዚህ በኋላ ጸባይና አሳምረ ኑር ሊል አይደለም አንደማይል ያውቃል በቃ ይሄ ሰውዬ ወዶ አይደለም ውስጥ የተዘፈቀው ኃጢአት አንዱ ሳይክሉ መሰበር አለበት ብሎ ስላሰበ እግዚአብሔር ሳይክሉ እንዲሰበረው መሰላችሁ ወደ ኋላ ተመለሰና ዲል መጀመሪያ ላይ ወደ ኋላ ኃጢአቱ የጀመረው ከኋላ ከዘር እኔ ብዙ ጊዜ እላለሁ እንደምታውቁት ሰው ኃጢአተኛ ሆነው ኃጢአት ሲሰራ አይደለም ብዙ ጊዜ እኛ ችግር ይሄ ነው አሁን ምንድነው የምንለው እኔ እንግዲህ አልሰራው አልዋሸው እንትን አልኩ ሰው አልገደልኩ ምን እንግዲህ የሚያጸድቀኝ ይመስለኛል ይላል መጀመሪያም እኮ ሰው ስለጎደለ ስለሰረቀ አይደለም ኃጢአተኛው ይሄንን ሲያለ ሮሜ ምዕራፍ 5 ላይ ታውቃላችሁ ጳውሎስ እንደው ምን ሲናገር ምን አለ ኦኬ አንድ ጥያቄ ልጠይቃችሁ አዳም ኃጢአት ሰራ ተኮነነ ስለዚህ እሱ ለሰራው ኃጢአት ተጠየቀ እሺ ደግሞ ከብዙ ዓመት በኋላ ደግሞ በሙሴ ህግ ተሰጠ እነሱ ደግሞ ህግ ጥሰው ተጠየቁ ከሙሴ እስከ አዳም እስከ ሙሴ በመካከል የነበሩ ሰዎች ምንም ህግ አልተሰጣቸውም እንዴት ሞቱ አለ ምን ማለት ነው እንዴት ኃጢአተኛ ሆኑ አለ ሲባል ወርሰው ነው ስለዚህ የውርስ ኃጢአት ነው ለካ የገደላቸው ስለዚህ ሰው ኃጢአት ሲሰራልም ኃጢአተኛ ተብሎ የሚለጠፍበት ልክ የተወለደ ቀን እዚህ ነው ይመስለኛል መዝሙር 51 ላይ እኮ ቤርሳቤ ጋር ገብቶ ዳዊት እኮ ሲናገር በነገር ትጸድቅ ዘንድ ወደ ፍርድ ቤት በገባ ጊዜ ተረታዘን በአመጻ እናቴ ባጢአቱ አንዳንዶች ከሌላ ነው የተወለደ ይላሉ ባይዘው ታውቃላችሁ ግን ሪል ደግሞ በጣም እንደው ይሄን ዲፕ ቲዮሎጂን ካያችሁ ደግሞ ምንድነው የሚለው እኔ ኃጢአተኛ ነኝ ለማለት ቤርሳቤ ጋር ሄድኩ ቀን አይደለም እኔን ኃጢአተኛ የምትለኝ እኔን ኃጢአተኛ ብለህ ለመፈረጅ የተወለድኩ ቀን እኮ ነው እዛው ብትለኝ ብደረግም ትችላለህ ሰው መወለድ ራሱ ኃጢአተኛ እኛ ነን እኮ በርዝዴ እንደምናከብረው እለል ይያልኩ እንጂ ልጁ እኮ ብትጠይቁት እያለቀሰ ነው የሚወጣው ልጁ እኮ ያልኩ ገብቶታል መሰለኝ በጣም ይገርም ኃጢአተኛ ፍጥረት እኮ ነው ሰው ደግሞ ኃጢአት ማለት ደግሞ አንዳንድ ጊዜ እንደምናስበው የጸባይ መለዋወጥ አይደለም ኃጢአት ማለት የጸባይ ለውጥ ማለት አይደለም ኃጢአት ማለት እግዚአብሔር ጋር መኮራረፍ አርጎ የሚያስብ ሰው አለ ምን ማለት መሰላችሁ ሊተራሊ ከጠላት ጋር መተኳኮስ ማለት ነው ስለዚህ እኛ ጥይት ይዘናል በእግዚአብሔር ላይ አርጋችሁ ሰዱት አልቻልንም እንጂ ማለት ነው እውነት እኮ ነው ባቤል ግንብ የምታዩት ነው እግዚአብሔር ጋር እንድረስ እኮ ብሎ ነው ዛሬም እኮ ሰው እግዚአብሔር ጋር ሊደርስ እየሞከረ ነው ሰው ማለት ሊተራሊ ከእግዚአብሔር ጋር ጦርነት ውስጥ ገብቷል ነው የሚለን አጌንስት የእግዚአብሔር ፈቃድ ስለሆነ ታዲያ እንዲህ አይነት ሳይክል ውስጥ ነው ያለው ከዛ ኃጢአት እንሰራለን እንሞታል ሮሜ ምዕራፍ 7 ታውቃላችሁ ጳውሎስ ማለት ምፈልገውን አደርጋለሁ ማልፈልገውን አደርጋለሁ እንግዲህ ምፈልገው ማለት ማልፈልገው ማድረግ ሆነ ይሄን ማድረገው ነው አይደለም እኔ ነፃ ሰው ነኝ ይሄን የሚያደርገው በእኔ ውስጥ ያለው ኃጢአት ነው ኃጢአት የሚባለው በጣም ተንኮለኛ ፍጥረት ነው በቃ የመጨረሻ አንዱ ሰውዬ መሰሪ አርጋችሁ ሰዱት አንድ ጠላት ውስጣችን የተደበቀ ህግ እንኳን ተሰጥቶን ህጉ ምንድነው መልካም ነው መልካም እኮ ህግ ነው አትስረቅ ብሎ መጥፋል እንዴ የለም ግን አንዳንድ ሰፈር ይውስቲ አሁን ወደ አንዳንድ ወደ ዲሲ እንኳን ነግራችሁ አንዳንድ ሰፈር ይውስቲ ስቶፕ ሳይን ራሱ እዛ ሰፈር ሂድ ይመስላል አይታችሁ እንደዛ ታውቁ ስቶፕ ምንድነው እዚህ ሰፈር ቁም ነው ሬድ ሳይን ካያችሁ ምንድነው ላይት ካያችሁ ቁም ማለት ነው አንዳንድ ሰፈር ግን ሬድ ላይት ራሱ ግሪን ነው ይመስላችሁ ለምን ህጉ ይጣሳል እና ጳውሎስ ምን አለው ከስጋ የተነሳ ህጉ ደከመ ይላል አንዳንድ ሰፈር እኮ ህጉ ራሱ ፖሊስ ራሱ እኮ ሌባውን ይፈራል ፖሊስና ሌባው ተስማምቶ ነው የሚኖሩት ለምን የሌባው ኃያልነት ማለት እንደዚህ ነው የሆነው እኮ ህግ መጥቶ ሊያስከብር ፈለገ ስርዓት ግን ሌባው አየለ ኃጢአት በጣም አየለ ሰው ኃጢአተኝነት ከህጉ በላይ ስለሆነ አትስረቅ አታመንዝር በሐሰት ተመስክር ብለው የተሰጠው በሙሴ የመጣው ህግ ማለት ማንንም ሊያደርገው አልቻለም ለምን ወንበዴ በዛ ማለት ነው ለዚህ ቃሉን ከተጠቀመው በትክክል ይሄን ታዲያ እንደዚህ አረንቋ ውስጥ የገባውን ሰው በዳንኤል ጸሎት መሰረት
እባክህ በቃ እንደው እንደ ድሮ መቅደሱን ስራውና በጉ ምኑም ስርዓቱ የሚጀመር በማለት ለካ አይሰራዩም። ለካ አያችሁ እግዚአብሔር ገብቶታል። አያችሁ ካልመለስኩት ላይ ቀን በደንብ ልመልስ ነው ለካ እግዚአብሔር የመለሰለት። ታውቃላችሁ ሮሜ ምዕራፍ 8 ላይ እንደዚህ ይላል እኛ እንዴት እንደምንጸልይ እንኳን አናውቅም፣ መንፈስ ግን በማይቃተት መቃተት ይማልድልናል ይላል። እንዴት አንዳንዴ ታውቃላችሁ ጸሎታችን እንኳን እኮ እግዚአብሔር ወይ የቀረውን ሙላው በሉና ጸልዩ እንጂ እኛ እኮ ነግረነው ሞተናል እኮ እንጂ አንዳንዱ ነገሩኛ አይገባንም እኮ። ዳንኤል እኮ የመጨረሻ ጸልዮ እኮ ማለት ማለት ነው ህዝቤን ብሎ ሄዱ። እግዚአብሔር ግን አንተ ሱንም ለዓለም ሁሉ መፍትሄ የሚያመጣውን ሲስተም ልዘረጋ ነው። ምን ለኃጢአትን ልቋጨው ነው። በቃ እኔ አመጽ የሚባለውን ነገር እንድ ላረግለትን እየተዘጋጀው ነው። ካልጨረስንም ይሄን ኔክስት እንቀጥላለን። ሰዓት ታማኝኑን ኔክስት ከዚህ ጋር ትንሽ ቀጥለን እያንዳንዳቸውን በዲቴል እንመለከታለን። ከዛ ደግሞ የ70 ዓመት ብሎ የተናገረው ራሱ ታይም ላይኑ ምንድነው? ምክንያቱም በሶስት ነው አይደል የከፈለው። የመጀመሪያው አንደኛው 49 ዓመት አላችሁ፣ ቀጥሎ ደግሞ 62 ሱባኤ ብሎ የተናገረው 480 ምናምን ዓመት ያላችሁ፣ ከዛ በኋላ እንደገና 7 ዓመት ለብቻው እንደዚህ አይነት እነሱ ራሳቸው ለየብቻ ከፍለን እንዴት ነው የሚለውን እንመለከታለን። እስቲ ቆመን እንጸልይ። እግዚአብሔር አምላክ ሆይ እርዳን።